እሺ ችግር የለም። ይሄ ምንድነው ታዲያ? ይሄ ምንድነው? ህፃን ምንድነው? ይሄ አይ ልብስ ነው። የልጅቷ ነው? አዎ የሷ ነው። እንዴት እዚህ ውስጥ ምን ያደርግልሃል ብዬ እኮ ነው አንተ ጋር። አይ ያው እንትን ያለ ቆየ ስለነበር ኬጂ ምርቃት ማለት ነው። እዛ ስንሄድ እየተጫወቱ ከነበሩበት ሰዓት ወደ ቤት ልመጣ ስል ልጄን ሰብስቤ ልጄን አጣኋት። ግራ ስለገባኝ ነው። ይሄም ደግሞ አንተ ቁጭ አድርገህ እባክህ። የለም ይሄ ምሳቅ አይደል? የህፃን ምን ሆነሃል? ችግር አለ እንዴ? ምን አንተ ራስህ ችግር አለ እንዴ? አንተ ምን እየሆንክ ነው? ለምን እንደምትደነግጠው? ምን ብዬ ነው ታዲያ? ቆይ ኧረ ቆይ አይደለም፣ እንደዚህ አይደለማ። ቆይ ይረጋጉ። አይደለም እንደዚህ አይደለም። እሺ ቆይ እሺ፣ አሁን ያለችበትን ሁኔታ እኮ አላውቅም አይደል? በህይወት ይዤልሽ እመጣለሁ ነኝ። እባክህ ሰላም ሰላም፣ ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬ ሙሉ ለሙሉ ተሽሎኝ በሙሉ ጤንነት እንግዲህ ከአንድ እህቴ ጋር የተወሰነ ቆይታ የማደርግ ይሆናል። እህቴ ላለፉት 2 ቀናት ሳለቅስ ነው ያደርኩት። ላለፉት 2 ቀናት ስጨነቅ ነው ያደርኩት። ላለፉት 2 ቀናት መጥፎ የሚባሉ ጊዜያቶችን አሳልፌያለሁና እነዚህ ቀናት ውስጥ የተፈጠሩ ነገሮች ምን ነበሩ? ለምንስ ነው እነዚህ ጊዜ ስታለቅስና ስታዝን የነበረው የሚለውን ከሷ ጋር ቆይታ የምናደርግ ይሆናል። ውድ ቤተሰቦቼ እንደተለመደው እናንተ ግን ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። በእናንተም አካባቢ በዙሪያችን የሚፈጠረው ነገር አይታወቅም። እኛ የምንሰራው ቪዲዮ ደግሞ ሁላችሁን ሊያስተምር፣ ሁላችሁም ልትማሩበት፣ ከሰው ስህተት አግኝታችሁ ወይም ደግሞ ከሰው ስህተት ተምራችሁ ራሳችሁን እንድታዩበት ቼክ እንድታደርጉበት ነውና የምንለቃቸውን ቪዲዮዎች በትክክል በአእምሯችሁ እዩት። እያንዳንዱ ቪዲዮ የራሱ የሆነ ትምህርት አለው። አንድ እናት የተፈጠረባት ነገር አለ፣ ያዘነችው ነገር አለ። ከሷ ጋር ነው ቆይታ የምናደርገው። እናንተ ደግሞ ይሄ የተፈጠረው ነገር በእናንተ ቢሆን ምን ልታደርጉ ትችላላችሁ? እናንተ ጋር እንዳይመጣ ምን መደረግ አለበት የሚለውን መማሪያ ሆናችኋል ለማለት እወዳለሁ። ውድ ቤተሰቦቼ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ የምታበረታቱን በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ዛሬ እስክንድር ወደ ስራው ሙሉ ለሙሉ ተመልሷል። የተወሰነ ቆይታ እናደርጋለን። ቀጥታ ወደ ስራ አገባለሁ ማለት ነው። አብራችሁን ቆዩ። እሺ እናቴ፣ በቅድሚያ ያው እግዚአብሔር ያጽናሽ። ትንሽ ተረጋጊና የተፈጠረውን ነገር ነው ማውራት ያለብን። በተወሰነ መልኩ በስልክ አውርተሽኛል ያጋጠመሽን ነገር፣ ግን አሁን ያው ለሚዲያም ግልጽ እንዲሆን ሰዎችም አሁንም ስልም እንደሰማሽው ሰዎችም ይማሩበታል ብለን ነውና ይሄንን ቪዲዮ የምንሰራው። ተረጋግተን እናወራበት። ከመጀመሪያው ጀምረሽ ከስምሽ ጀምረሽ ንገሪኝ። ማን ልበል ስምሽን? ስሜ ቤዛዊት ይባላል። እሺ ወይዘሮ ቤዛዊት፣ እንግዲህ የተፈጠረው ነገር ምንድን ነው? ከመጀመሪያው ጀምረሽ እስኪ እንጫወትበት ነው። የተፈጠረው ነገር በቀደም ከትናንት ወዲያ የህፃናቶች ምርቃት ነበረ። ኬጂ ምርቃት ማለት ነው። እዛ ስንሄድ እየተጫወቱ ከነበሩበት ሰዓት ወደ ቤት ልመጣ ስል ልጄን ሰብስቤ ልጄን አጣኋት። እሺ ወይዘሮ ቤዛዊት፣ ያው እንግዲህ የተፈጠረውን ነገር እኔ በደንብ ሰምቻለሁ። ቆይ ተረጋጊ። እንግዲህ ውድ ቤተሰቦቼ ዛሬ ወይዘሮ ቤዛዊት ላይ የተፈጠረው ነገር አንድ የእድሜዋ ስንት ነበረ ልጆት? 8 ዓመት ሆነ። የ8 ዓመት ልጅ ህፃን ጠፍታለች ነው አይደለ? አዎ ጠፍታለች። እስኪ ከመጀመሪያው ጀምሮ ጠዋት ላይ እንዴት ነበር ወደዚህ ወደ ፕሮግራም ወዳለበት ቦታ እንዴት መጣችሁ? ከዛ በኋላስ ምንድነው እዛ የድግሱ ቦታ ላይ የተፈጠረው ነገር? እንዴት መሰለ፣ እዛ ቦታ ቁጭ ብለን ከቤት የወጣነው በጧት ነበረ። ቶሎ ለመድረስ ብለን 4 ሰዓት አካባቢ 4 ሰዓት ተኩል፣ ያው ጓደኞቿም ናቸው የልጅቷን እናት እኔ ስለማውቃት ምርቃት ብለን ልጄን ይዤ ሄድኩ። ወይኔ ልጄ አሁን በምን ሁኔታ ውስጥ ትሆን? እንዴት ሆነ ይሆን? እሱ እኮ ነው የሚያሳስበኝ፣ እሱ ነው የሚያስጨንቀኝ። አሁን መፍትሄ የምንሰጠው ተረጋግተን ጉዳዩን ስናወራበት ነውና ወይዘሮ ቤዛዊት ትንሽ መሰለ፣ አሁን እዚህ ሰፈር ብዙ ህጻናቶች ጠፍተዋል። ብዙ ህጻናቶች ጉዳት ደርሶባቸው ይመጣሉ፣ ሬሳቸው ይመጣል። አሁን የኔ ልጅ ምን ላይ ናት? አዎ እሱ እኮ ነው የሚያሳስበኝ። እንዴት ሆነ ይሆን?
እሺ አይዞት ወይዘሮ ቤዛዊት። እሺ አሁን ትንሽ ለመረጋጋት ሞክሩና ጉዳዩን ምንም ተረጋጋው። እሺ ልጅቷ እንደጠፋች ለፖሊስ አመለከታችሁ? እኔ ያለ ማንም አላመለከትኩም። ለምን? መሳቱ ብዙ የሚያስፈሩ ነገሮች ነበሩ። ማለት ምን እንደሚያስፈራ ማለትማ አሁን ፖሊስ ጋር ሲደርስ ነው የልጆች የጎረቤቶች ልጆች የተደፈሩ ሬሳቸው የመጣው። ለዛ ብዬ እንዳማራጭ እናንተን ከታተል ስለነበረ እናንተን ነው የወሰድኩት። ያም ማለት ምንድነው ለሰዎቹ ከዚህ በፊት ልጆች የተወሰዱት ለፖሊስ ያመለክቱ ስትቆማ ሲደርስ ለፖሊስ መፈለግ ላይ ሲሆን በዛ ሰዓት ልጆቹ ወይ ተገለው ወይ ደግሞ ተደፍረው ይመጣሉ። ያንን ፍራቻ ዝም ብዬ ቁጭ ያልኩት። ህፃናቱ እንደዚህ ምን ነው የሚደፈሩት ወይም የሚገደሉት ህፃኖች ናቸው? ልክ እንደ ልጆት? አዎ ህፃኖች ናቸው። እንደ ትልቅ ከተባለ 13 ዓመት እንጂ ከዛ በታች ናቸው። ከዛ በታች ናቸው። ሁሉም ከዛ በታች ናቸው። እናት ወይ ልጅ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ከዚህ በፊት የተፈጠራለ እያልሽ ነበርና ምንድነው የተፈጠረው? እንዴት መሰለ ከዚህ በፊትም እንደዚህ አይነት ነገር በብዛት ይፈጠር ነበር እና እኛ ደግሞ ይዛለ ተጫዋታችንም እሱ ነበር። እንዴት መሰለ ከቤት ይዣት ሄድኩኝ። እዛም የሚሰራራ ሱቅ የምንሄድበት ጉዳይ ነበረን። ወደ ሱቅ ሄደን ስንመጣ ከልጆች ጋር እየተጫወቱ ግቢ ውስጥ ጥለናቸውን ሄድን። ገዛዝተን መተን እሷ ከልጆች ጋር ስትጫወትን የኛ አዋቂዎች ደግሞ ውስጥ ቁጭ ብለን እየተጫወትን እየሰራን ነበር። ሽንኩርት ነው አይደል? ወሬያችንም እሱ ነበር። የሚገርምስ በልጆች ጉዳይ እንዴት እንደተዘናጋን ራሱ ለወሬ ነው እንጂ እኛ ጥንቃቄ የሚባል ነገር የለም። ማለት ስለምን ነው ስታወሩ የነበረው እናንተ? ከዚህ በፊት ልጆች ይጠፋሉ እናንተ ሰፈር? ይጠፋሉ፣ ተደፍረው ሞተው ሲሞት እንኳን ሞተው እንኳን ተደፍረው ነው የሚሞት ሬሳቸው ወንድ ሴት አለ። እና እንደዚህ አይነት ነገር እንዳለ እያወቀን እንዴት ችላ እንዳለን አላውቅም። ምክንያቱም ሌቦቹ እንደዚህ አይነት ግርግርን ነው የሚጠብቁት። አንተ ችላ የምትልበትን የምትዘናጋበትን መንገድ እንደሚጠብቁ እያወቅን ጨዋታችን እሱ ሆኖ እያለ እኮ ነው ልጄን ያጣሁት። ከዛን ግቢ ውስጥ እየተጫወቱ ነበረ። አኩኩሉ ብለው ወደ ውጭ ሲወጡ ፍለጋ ሲወጣ ሌሎቹ ልጆች አሉ፣ እሷ የለችም። እነሱ ደግሞ ከጠፋችባቸው ቆይታለች። እየፈለጓት ነበር። እንደውም በምን ሁኔታ ላይ ነው ያለችው የኔ እናት? እናንተ እየሰራችሁ በነበረበት ሰዓት ሌሎች ልጆች እየተጫወቱ ነበር? አብረው ነበር የወጡት እኮ እኛ ከልጆቹ ጋር። አዎ ቂጦኝ እንደሚሆን ምን እያደረገች በምን ሁኔታ ላይ ተወው።
ተረጋጊ። የእስር ቤት ትንሽ ይረጋጉና ጉዳዩን በደንብ አስረዱ። እሺ ከዛ በኋላ ስትወጡ ልጆቹ አሉ፣ እሷ የለችም ነው? ልጆቹ አሉ። አኩኩሉ ብለን ተደብቃ ነበር እየፈለግናት ነው። እስካሁን አላገኘናትም። ቆየች ከጠፋች አሉ። እኛም የበላት ነገር አልጨዋለ። እስካሁን እየፈለጉ ነው። ወዴት ፈለጋችኋት? ወዲያው ይሄንን ነገር ልጆቹ እንደነገሯችሁ? የትም እዛውም አካባቢ ዘመድ ጋርም የትም አልቀረኝም። የትም አልቀረ። ፖሊስም ፈራው። ፖሊሱን የፈራሽው ቀጥታ ግንኙነት አላቸው እነዚህ ሰዎች? እንደዛ ማሰብ ሳይሆን አሁን ለምሳሌ እነሱ ስርህ ይሆናል ሰራቂ ልጅ የሚወስዱ አጠገብ ይሆናል። እርስ በርስ ተነጋግረው አንድ ነገር ያደርጉብኛል ብዬ ዝም ብዬ ቁጭ አልኩ። ሌሎቹ ለፖሊስ ሲናገሩ ልጆቻቸውን አንድ ነገር ያደርጉባቸዋል? አዎ በዛ ነው ሁሉም ልጁን ያጣው። ባለቤቶት ልጅ አባት እሱ ፊልድ ነው የሚሰራው። ይኸው በበረሃ እየተንከራተተ እያለቀሰ ነው ያለ። ሰምቷል? ይሄን ጉዳይ ሰምቷል። ምን አለ? ያው ታውቃለህ ይሄ ነገር የሚያመጣው ጭቅጭቅ ለባልና ለሚስት። የአንቺ ችላነት ነው ልጄን ያሳጣኝ ብሎ ልጄን ማጣቴ ሳያንሰኝ ከሱ ጋር ያለውም ጭቅጭቅ። እስኪ ተወኝ ወንድሜ። እነዚህ ልጆች ሲጠፉ ወይም ከዚህ በፊት ከእርስዎ ልጅ ውጭ ሌሎችም እየጠፉ ነበር አሉኝ እና የምትጠረጥሩት ወይም ደግሞ እዚህ አካባቢ ሊሆን ይችላል የምትሉት ነገር ነበር ወይ የምትፈሩት ሰው? የምንፈራውማ ሰው አለ፣ አንድ ሰው አለ፣ ግን ሁሉም ፈርቶት ነው የሚኖር። ይሄ ሁሉ ልጅ እንዲህ ሲሆን ማንም አካል ጠቅ የምትጠራጠረው ሳይሆን ብቻ ወንዶች ራሱ በሌላ ጉዳይ አግኝቶት ልጆች ይዞ ሲሄድ አይተውታል። ግን ሁሉም ፈርቶ ዝም ብለው በወሬ እዛው ባሉባልታ ብቻ ነው ያለው። ለሕግ የሚያመለከተ የለም። እሱንም ምንድን ነው ብሎ ሄዶ የጠየቀው ሰው የለም። ምን ማስረጃ ይዘን ይሉካል? እስኪ ቅድም ሰው ይዞ ሲሄድ አይተውታል አሉ ይልበል። እነዛ ሰዎች ምን ሲያደርግ ነው ያዩት የነበረው? በጊዜው እንደ ቤተሰብ መስሎ ነው ልጆችን አጫውቶ ይዞ የሚወጣው። አልጠየቁትም? ነገርኩ እኮ ጉያችን አጠገባችን ስላለ ለፖሊስ ከተናገርክ የልጅ ዕጣ ፈንታ ሌላ ነው። ለዛ ነው ዝም ብዬ አንጀቴን እየበላኝ ቁጭ ያልኩት። ሄደሽ አናግረሻል ሰውዬውን? ኧረ በጭራሽ። ለምን? በምን ድፍረት በምን ድፍረት ነው እንጂ የማናገረው? እንደው አዝኖልኝ ቢመልስልኝ ብዬ ነበረ። እሱ ጭራሽ ምንም ችግር የለበትም። ሰውዬው ምንድን ነው የሚሰራው በዋናነት? በዋናነት በስራው እርግጠኛ አይደለሁም። እኔም በዚህ ችግር ነው አሁን እሱን በጥርጣሬ እንትን ያልኩት እንጂ በደንብ መግባባው ሰው አይደለም። ሌላ ልጅ የለውም? አለኝ፣ አንድ ታላቅ ልጅ አለኝ። እባክህን አሁን እንዴት እንደምሆን ሁሉ ነገር ግራ ገብቶኛል። በጣም ነው የጨነቀኝ፣ በጣም ነው የጨነቀኝ። ለዚህ ነው ሲጨንቀኝም እናንተን ጠርቼ መናገር የፈለኩት። የጨነቀኝ ምክንያትም እንዴት ብላ እንደጠፋች ለራሴ ግራ ገብቶኝ፣ ለራሴ ተጨንቄ የት እንዳለች ምን እንደሆነች እያሰብኩ በጣም ተጎድቻለሁ። በጣም ብዙ ችግር ነው የሚጠብቀኝ ከዚህ በኋላ፣ ብዙ ችግር። የወንድሟ ጥያቄ አለ፣ የአባቷ ጥያቄ አለ። እዛ በረሃ ለበረሃ እየተንከራተተ ልጅ ጠፍታለች ሲባል እውነት አልመሰለውም እስካሁን ድረስ። መቶ ራሱ እንዴት እንደማስረዳው ለራሴ ተጨንቄያለሁ። እኔስ በሞት ይሻለኝ ነበረ፣ እኔስ መሞት ይሻለኝ ነበረ። ዝርክርክ በመሆኔ ነው ልጄን ያጣኋት፣ በመዝረክረኬ ነው ልጄን ያጣኋት። አሁን ምን እንደምለው ተጨንቄያለሁ። ምን እንደምለው ሲመጣ የምነግረው ነገር ግራ ገብቶኛል።
እንኳን አይደለም አይኑን እያየው ማውራት ልችል ቀርቶ በስልክ እንኳን ስንት ነገር አለ። አቅሙን ያጣሁት የእናንተ ሀሳብ የመጣልኝ በጣም ተጨንቄ ባለሁበት ሰዓት እንደው እዚህ ጋር ተገኝታለች ተብሎ ዜና ሰማለሁ እያልኩኝ በማይበት ሰዓት ሚዲያ ዝም ብዬ መከታተል ሆኗል ስራዬ። እያለቀስኩ የሌላ ሰው ልጅ ተገኘ ሲባል ስለምሰማ የኔም ልጅ ተገኘች ብዬ ስለማስብ ስከታተል እናንተን አገኟችሁ። አሁን እንዴት ነው የምሆነው? እኔ ልጄ እሷስ እንዴት ነው የምትሆነው? እናቴ ምግብ ስጭኝ፣ እናቴ አብረን እንብላ፣ እናቴ አጉርሽኝ እኮ ስትል ነበር የምትውለው። አሁን እንዴት ሆነ አይሆን? እንዴት ሆነ አይሆን? ልጄስ እባካችሁን ሀሳቤን ላካፈላችሁ የፈለግኩት ልጄን ፈልጋችሁ እንድታመጡልኝ ነው። ሰውየውንም ያልኳችሁ እዚህ ሰፈር ሁሉም ሰው ፈርቶት ለእሑድ አደር ነው ሁሉም ያለው። ቤት ካላንኳኳ ችግር አይገባ። የሌላው ሰው ችግር ያንተም ቤት ካላንኳኳ ሊገባ አይችልም ጭራሽ። ምክንያቱም ይሄዳሉ ከሰውየው ጋር ሰላማዊ ናቸው። የሚፈልጉትን አድርገው ይመጣሉ ከሰውየው ጋር። ግን ሁሉም ጠርጥሮ በልቡ ተቀምጧል። በጥቅም ነው የምትኖረው ሁሌም። እኔ በጣም ተጨንቄያለሁ። ፈራሁ። ለትልቁ ልጄም ፈራሁ፣ አይደለም ለትንሹ። እሷስ አንዴ ሆኗል። የዚህኛውም እያሳሰበኝ ነው። እንድታግዙኝ እፈልጋለሁ። እንድታግዙኝ ነው ታሪኬን ለእናንተ እየነገርኳቸው ያለሁት። አሁን ቅድም በምችሉት ነገር ወይዘሮ ቤዛዊት ቅድም ሲነግሩኝ ሰውየው አራጣ ያበድራል እያሉኝ ነበር። እና በአካባቢው አራጣ ሲያበድር ምናምን ከዚህ በፊት ታስሮ ወይም ተይዞ ያውቃል? እሱ ብያዝም ቶሎ ነው የሚወጣው። አንድ ቀን ቢያድር አሁን እንዳለው ራሱ እዛ ላይ በዚህኛው ጊዜ ታሰረ ያሉኝ አሁንም በዚሁ በአራጣው ምክንያት ነበር የታሰረው ማለት ነው። ምክንያቱን አላውቅም። ያሁኑ ግን ታስሮ ተፈቷል። ምክንያቱን አላውቅም። ወይኔ ልጄ በጣም ከባድ ነው። አሁን ምንድን ነው የምለው ለአባቱ? ምን ብዬ ነው የማሳውቀው? ምን ሆነች ነው የምለው? ምን ሳረግ ነው የምለው? ራሴ ይዤ ወጥቼ ልጄን ሳልመለስ መጣሁ። ይዣት ሳልመልሳት በዛው ጥያት መጣሁ። የቀበረ ሰው ረፍቱ ነው። እባካችሁ ልጄን ፈልጉልኝ፣ እባካችሁ ልጄን ፈልጉልኝ። ልጄን ከየትም ብላችሁ አምጡልኝ። እንድታግዙኝ ነው እንግዲህ መጥቼ እዚህ አደባባይ ላይ ከእናንተ ጋር የማወራው። አሁን አባትየው ራሱ ይሄን እንዴት እንደሚችል አላውቅም። ከመጣ ራሱ አይኑን እያየው እንዲያርጌ እንዲወስጄ ነው የጠፋችብኝ ልበል። ሰው እንዴት በየአንድ ሰዓት እንኳን በየተኩል ሰዓቱ እየተነሳ የት እንዳለ ልጆቹን ማየት ያቅተዋል። እኔ ቁጭ ብዬ ወሬን ስሰልቅ ልጄን አጣኋት። አሁን ይህን ብለው እሱ የሚሰማኝ ይመስላል? እሱማ እዚህ ቢሆን መምጣት ቢችል ነፍስ ነው የሚዋደቀው፣ ነፍስ ነው የሚዋደቀው። የጠሩንንም ሰዎች አይለቃቸውም እንኳን የውጭ ሰው። እኔ ልጄ ኧረ ተወኝ፣ ራባት ይጥማት። አሁን ምን ትሆን አላውቅም እኮ ያገኘችውን እንኳን አትበላም። የሰጣትን እንደ ልጅ እንኳን አትበላም። ልጄ እንዴት እንደሆነች አሁን ምን አውቃለሁ? እንዴት ብላ እንደምትኖር እኔ ምን አውቃለሁ? ቦታ ሲሆን ነው ራስ ሲሆን ምን አውቃለሁ? የትኛው ወንዝ ውስጥ ሆነ የቀጠጣት? እንዴት አባቴ ላድርጋት ታዲያ? እንዴት አባቴ ልሁን? እንደው እባካችሁን እኔም ለቅሶ አባዘን አበዛሁባችሁ።
እንድታግዙኝ ጠርቻችሁ። አሁን ምንድነው የልጅ የምናደርገው? ነገር ሆኖብኝ ነው። አውቃለሁ እረዳዋለሁ። ምንድነው ማድረግ ያለብን አሁን? እስኪ ይሄ አራጣ አበዳሪ ያሉትን ሰው አድራሻውን ይሰጡንና ወደዛ ቤት እንሄዳለን። ያው ይጠረጠራል የተባለው እሱ ስለሆነ እንሂድና እስኪ እሱ ቤትም ያለውን ነገር መጀመሪያ እናጣራ። ከዛ ተመልሰን ደግሞ መተን ከእርስዎ ጋር እናወራለን። ግን እሱ ጋር እስኪ ያለውን ነገር ጀስት ለማየት ያክል ድብቅ ካሜራ ማስቀመጥ ካለብን ድብቅ ካሜራ አስቀምጠን እንወጣለን። እሺ በቃችሁ። በተቻለ መጠን ልጄን አገኙልኝ፣ እንዳይገልብኝ። ምንም ምትሁን ከእኔ ወጣ ትምጣ። እስካሁን ካለች በህይወት ቅዠቱም ሊገለኝ ነው። በቃችሁ እርዱኝ። እንድታመጡልኝ እንድትረዱኝ እፈልጋለሁ። ለዚህ ነው እናንተን ፈልጌ የመጣሁት። እባክህን ያለ ልጄ መኖር አልችልም። እኔ ምንም ህይወት የለኝም፣ ህይወት የለኝም ያለ እሷ። እባክህን ልጄ ተባበረኝ። ልጄን በህይወት እንድታመጣልኝ ነው የምፈልገው። አሁን ምን እናደርጋለን መሰለሽ? አሁን ያልሽው ሰው እያለ አይደለ? እሱ ጋር የሚወስደን ሰው አዘጋጅልን። አንድ ሰው አንቺ እንኳን ባትሆኚ ቢያንስ የሰፈር ሰው ልጅም ሊሆን ይችላል፣ ተለቅ ያለ ሰው ብቻ እዛ አካባቢ ቤቱን ሊያሳየን የሚችል ሰው። ከዛ መጠንቀቅ ያለብን ነገርም ካለ እንደዚህ አታርጉ የምትይው ነገር ካለ እዛ ቤት ስንገባ እሱን ንገሪ፣ እኛ እንድንጠነቀቅ። ከዛ ውስጥ ገብተን እንግዲህ የተፈጸመውን ወይም እያደረገ ያለውን ነገር እናጣራለን። አጣርተን መፍትሄ ይዘን እንመጣለን ነው የሚሆነው። ዞሮ ያው መጀመሪያ ማጣራት ስላለብን ሁኔታዎችን እናጣራለን። ከዛ እስኪ ደግሞ እንግዲህ እግዚአብሔር በሰላም በጤና ያገናኛል። ትልቁ እሱ ነው። ልጄቷን በሰላም እናገኛል። እባክህን ልጄን ይዘህልኝ እንድትመጣ፣ ልጄን ይዛችሁልኝ እንድትመጡ ተስፋ ስጠኝ። ተስፋ አይደለም ይዘህልኝ እንደምትመጣ እርግጠኛ ሁንልኝ እባክህን ልጄ። እኮ ያው እኔ አሁን እንዴት ብዬ እርግጠኛ ሆናለሁ? ሄደን እንያትና ልጅቷን እዛም ከሆነች እዛ ካለችበት፣ ካልሆነ ደግሞ ሌላም ቦታ ከሆነ ደግሞ ሌላም ቦታ እንፈልጋታለን። መጀመሪያ እንደዛ ነው። ቃል ግባልኝ ልጄን እንደምታመጣልኝ። ምን ብዬ ነው ቃል? ቆይ አይደለም፣ እንደዚህ አይደለማ። ቆይ ይረጋጉ። አይደለም እንደዚህ አይደለም። እሺ አሁን ያለችበትን ሁኔታ እኮ አላውቅም አይደል? በህይወት ይዤልሽ እመጣለሁ ብለኝ እንዴ ብዬ ቃል ገባለሁ። ቃል ግባልኝ በህይወት ተረጋግቼ እንድቀመጥ በህይወት እንደምታመጣልኝ ቃል ግባልኝ። መጀመሪያ ላጣራ። ይኸው እዛ ልሂድና መጀመሪያ ያለችበት እዛ ቤት መሆኗንስ በምን እርግጠኛ እንሆናለን? አይደለም እዛ ቤት መሆኗንስ በምን አቅናቃ? ገና እኮ ልናጣራ አይደለም። እናንተ ጎበዞች ናችሁ፣ ብዙ እንዳረጋችሁ አይቻለሁ። ፕሮግራማችሁን ተከታትዬ ነው የመጣሁት። እባክህን እሺ በቃ እሺ ተነስ፣ ቀስ ብዙ ነገር የሚያቅት ነገር እንኳን አድርጋችኋል። እባክህ ልጄን በህይወት ይዘህልኝ ና። በቃ ያለውን ነገር ልሂድና እዛ እኔ ላጣራ አይሻልም? እሺ ያ ልጁን ይጥሩልኝና እኔ እስከዛው እዚህ ፕሮግራሙን ልዝጋና ቀጥታ እንሄዳለን። ይዞን የሚሄድ ልጅ ይጥሩልን። እሺ እንግዲህ ውድ ቤተሰቦቼ ያው የልጅ ነገር ነው። የልጅ ነገር ደግሞ የትኛውም እናት፣ የትኛውም ወላጅ፣ የትኛውም አባት የሚያስጨንቅ የሚያሳስብ ጉዳይ ነው። እናታችን እንግዲህ ያው ቃል እንድንገባላት ነው የፈለገችው። መረጃዎችን እዚህ አካባቢ አሰባስበናል። እሷም ከደወለችልን በኋላ ወደዚህ እየመጣን ስንጠያይቅ ነበርና በምንጠያይቅበት ጊዜ አንድ አራጣ አበዳሪ ሰው እንዳለ ከህፃናቱም ጋር ከአንድም 2-3 ጊዜ እንደታየ፣ ነገር ግን እሱ ያው ፖሊስም ይገባል ቤቱ ያገኘዋል፣ ያናግረዋል። ቢበዛ 2 ቀን 3 ቀን ታስረው ቢወጣ ነው። እስካሁን ይሄን የተባለ ነገር አልተደረገበትም። ግን የአካባቢው ሰው ይሄን ሰው ይፈራዋል። አቅም ያለው እጅ ያለው እጁ ረጅም ነው የሚባልም ሰው እንደሆነ የተነገረኝ። አራጣ አበዳሪ ነው። የአካባቢውን ሰው ገንዘብ ያበደራል በአራጣ መልኩ ማለት ነው። ከዛ ንብረታቸውን እስከ መቀማት የሚደርስ ጉዳት ነው የሚያደርስባቸው ነው የተባለው።
እኔ አሁን ልጅቷን በህይወት እንድናገኛት ጸሎት አድርጉልን። በጣም ትልቁ ነገር እሱ ነው። አሁን እሷን በህይወት እናገኛታለን ወይም በሰላም እናገኛታለን ወይ ያለውን ነገር አላውቅም። ምክንያቱም ሁሉንም የሚያውቀው እግዚአብሔር ነው። እግዚአብሔር እንደሚለው ይሆናል። አሁን እኔ ማድረግ የምችለው ግን ነገር ምንድነው? ቀጥታ ወደ ተባለው ቤት እሄዳለሁ። ሰው ይዞኝ የሚሄድ ሰው እያዘጋጁልኝ ነው። ከዛ ያን ሰው እዛ ቤት ውስጥ ያለውን ሰው ወይም የማገኘውን ሰው አናግረዋለሁ። እንግዲህ በቂ ማስረጃና መረጃ ካገኘው ጉዳዩን እዛው እጨርሰዋለሁ። ካልሆነ ልጅቷን የመፈላለግ ስራ ነው የሚሆነው። እንግዲህ ይህን ሰውዬ ካናገርኩት በኋላ ቀጣዩ ስቴፕ ሊሆን የሚችለው ምንድነው? እዛ ድግስ ላይ የተገኙ ሰዎችን በሙሉ ኢንተርቪው አደርጋቸዋለሁ፣ አናግራቸዋለሁ። ህፃናቱንም ጨምሮ ማለት ነው። የት ገባች፣ እንዴት ገባች፣ ለምን ገባች የሚለው ነገር ብቻ በአጠቃላይ የተፈጠረውን ነገር ለማጣራት እንሞክራለን። እናትየዋ አሁን ሙሉ ለሙሉ እርግጠኛ የሆነችው ይሄ አራጣ አበዳሪ በተባለው ሰው ላይ እሱ ቤት ውስጥ ነው ያለችው ነው የምትለው። ቤት ውስጥ ገብተን ካገኘናት እሰየው፣ ካላገኘናት ግን ሊሆን የሚችለው ምንድነው? እንደተለመደው እኔና አቤል ገብተን ሰውየውን እያናገርን ድብቅ ካሜራችንን እናስቀምጣለን። ድብቅ ካሜራችንን አስቀምጠን ቀጥታ ወደ ውስጥ ያለውን ነገር እንከታተላለን። ይሄ ነው ልናደርግ የምንችለው። እውነት ለመናገር ቃል እንደመግባት ከባድ ነገር የለም፣ የሚጨንቅ ነገር የለም። አሁን ማዘር በቃ ያው ቃል አስገብተውኛል። እንግዲህ እንዴት እንደምናደርግ አላውቅም። እግዚአብሔር ከኛ ጋር ይሁን። እሱ እንግዲህ ተከትሎን ነገሮችን ቀለል አድርጎልን በአጭሩ ነገሩን እንድንጨርስ ሴትዮዋም እንግዲህ ቃል እንዳስገባሽኝ ወይዘሮ ስማቸውም አልያዘኝ አለ። ብቻ እሳቸው እንግዲህ ቃል ባስገቡን መሰረት እግዚአብሔር ከፊት ሆኖልን እንግዲህ ይሄንን ነገር እንድንጨርስ እንድንይዝ ነገር ወይም ደግሞ መፍትሄ እንድንሰጠው ከጎናችን እንዲሆን እናንተም ጸሎት አድርጉልን። በጣም ነው ያሳዘኑኝ፣ በጣም ነው ያስለቀሱኝ። የተፈጠረው ነገር ልጅ ሲጠፋ አብዛኛው ሰው ያውቀዋል። በልጅ ጉዳይ የትኛውም ቤተሰብ ስሜታዊ ነው። በልጅ ጉዳይ የትኛውም የቤተሰብ አካል ሊያለቅስም ይችላል። በተለይ ልጅ የወለደ ሰው ይህንን ስሜት በደንብ ይረዳዋል። ልጅ ባይኖርም እንኳን የልጅን ጉዳይ የሚያውቅ ያውቀዋል። እንግዲህ እግዚአብሔር ከጎናችን ሆኖ ይደግፈን። እግዚአብሔር ከጎናችን ሆኖ ብርታት ይሆነን። እግዚአብሔር ከጎናችን ሆኖ ይህችን ልጅ በሰላም እንድናገኛት እግዚአብሔር ያግዘን። እናንተም ደግሞ በጸሎታችሁ አስቡን። ውድ ቤተሰቦቼ እንግዲህ ልጁም እየመጣ ነው። ከሱ ጋር ሆነን ወደ ተባለው ቦታ እንሄዳለን። እናንተ ግን ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎናችን መሆናችሁን አሳዩን። ቪዲዮአችን ሰሞኑን እንግዲህ ቀዝቀዝ ብሏልና ሌሎች ሰዎችም እያዩት ትምህርት እንዲወስዱበት ራሳቸውን እንዲጠብቁበት ይህንን ቪዲዮ ሼር ማድረጋችሁ እንዳይረሳ። ጸሎታችሁ ደግሞ ከኛ ጋር ይሁን። ዛሬ እንግዲህ ያው ምርኩዜን ጥያለሁ። ምርኩዜን የጣልኩበት የመጀመሪያ ቪዲዮ ነው የሚሆነው። እናንተ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ያው የተባለው ቦታ የተባለው ቤት ይሄ ነው። ወደ ውስጥ ገብቼ እንግዲህ ከሰውየው ጋር እኔና ቤሎ ገብተን የምናናግረው ይሆናል። ልጆች ቤቱ ይሄ እንደሆነ በእርግጠኝነት ነው አሳይተውን የሄዱት። ሰውየው ለተወሰነ ጊዜ እስር ቤት ነበር። አይ ቲንክ ትናንት ነው ተፈታ የተባለው። ትናንት ነው ከትናንት ወዲያ ነው ተፈታ የተባለው። ስለዚህ ውስጥ ገባና ያገኙትን መረጃ ከሱ ጋር እስኪ ብቻ እንነጋገርበት። ውድ ቤተሰቦቼ እኛ ይሄንን ስራ ስንሰራ ብዙ ሪስኮችን ወስደን ነውና እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ሞር ቻናሉን ሞቅ ደመቅ አድርጉት ለማለት እወዳለሁ። ያው ድምጼን ሳይሰማው ቶሎ ገብተን ብናናግረው የተሻለ ይመስለኛል። ሰላም፣ እንዴት ነህ? አቶ ብሩ ባልሳሳት አቶ ብሩ ነው ታዲያ? እንዴት ነህ? እኔ እስክንድር ጌታቸው እባላለሁ። ጋዜጠኛ ነኝ። በአካባቢያችን ስላሉ መልካም ሰዎች፣ በጎ ስራም እየሰሩ የሚገኙ ሰዎችን ኢንተርቪው እያደረግን እና ሌሎችንም ሰዎች ሊያግዙ ይችላሉ ብለን የምናስባቸውን ባለሀብቶች እያናገረን እንገኛለን። ፈቃደኛ ከሆንክ የተወሰነ ጊዜ ካንተ ጋር አሳልፍ። እሺ፣ ይቻላል፣ ችግር የለም። እሺ፣ ጥሩ መግባት ትችላለች። እሺ፣ ውስጥ እንግባና ከእሳቸው ጋር ቆይታ እናደርጋለን።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አቶ ብሩ ወደ ቤት ስላስገቡን በጣም እናመሰግናለን። ችግር የለም። ማን ነበር ያልከኝ ስምህን? ከየት ነው የመጣኸው? ማን ነበር ያልከኝ ስምህን? እኔ እስክንድር እባላለሁ። በዋናነት ጋዜጠኛ ነኝ። ቅድም እንዳሳየሁት መታወቂያን ጋዜጠኝነት ስራ የምሰራው ደግሞ በአካባቢያችን የሚገኙ ሀብታም ሰዎችን እያናገርን እነሱ ሊረዱ የሚችሉትን ሰዎች ያው ትሪት እያደረግን እንዴት ነው አቅመ ደካሞችን ምናምን እንደምትረዳ አውቃለሁ ከዚህ በፊት። ነገር ግን አሁን ደግሞ በእኛ በኩል ሊረዱ የሚችሉ ሰዎች ስላሉ ምናልባት ስለነሱ ፕሮፋይል ነግረህና ፈቃደኛ ከሆንክ የተወሰነ ድጋፍ እንድታረግና ካንተ የህይወት ተሞክሮ ደግሞ ሌሎች ወጣቶች ሌሎች ሰዎች ምን ሊማሩ ይችላሉ የሚሉትን ነገር ለማሰብ ብቻ ነው ወደዚህ የመጣ ነው። ጥሩ ችግር የለም። እሺ ጠይቀኝ፣ የምትጠይቀኝ ነገር በአግባቡ መልስልሃለሁ። ችግር የለውም። መልካም። አቶ ብሩ እስኪ አቶ ብሩ ማን ናቸው? እንዴት ነው ወደዚህ ሀብት ደረጃ ላይ እየደረሱት የሚለውን የተወሰነ መልኩ ሊነግሩኝ ይችላል? እንግዲህ ያው እኔ በጣም ያው ምልህ ከትንሹ ይሄ ሊስትሮ ጠርጌ ምናምን ከምትለው ከዛ ተነስቼ ነው እዚህ የደረስኩት። በጣም ረጅም ኬዝ አለው ማለት በቃ እጅግ በጣም ረጅም እንትን ነው ያሳለፈ። አዎ የቀን ስራ ሰርተናል፣ እንቁላል ልጠን ሸጠናል፣ እጅግ በጣም ብዙ ነገር እና ዛሬ ላይ ደግሞ ያው አስመጪ ነኝ። አስመጣለሁ ቻይናም እንደዚሁ ዱባይም ምናምን እመላለሳለሁ። እጅግ በጣም ያው ምልህ ልፋት ነበረብን። ፈጣሪ ደግሞ ይክስሃል መጨረሻ ላይ የልፋትን ዋጋ ይሰጣል። እውነት ነው አይደለም? እና እንደዚህ እያለን እዚህ ደርሰናል። ይሄ ነው በጣም ደስ ባጭሩ። ያው ብዙ ጊዜ ሀብት ሲመጣ ንብረት ሲመጣ ደግሞ የቤተሰብም ነገር አብሮ ይነሳልና እስኪ ስለ ቤተሰቦቹ ቤተሰቡ አሁን እየረዳህ ነው። ያው እናት አባት አለ አይደለ? ሲያልፍልን አብረውን ከጀርባ የሚያግዙን አካላቶች አሉና በዛ ዙሪያ ላይ እንዴት ነው ቤተሰብ ጋር ያለ ነገር? አዎ ቤተሰብ አለኝ፣ ግን ያው ክፍለ ሀገር ናቸው ያሉት። እኔ እዚህ ነኝ፣ እረዳለሁ፣ የሚጠበቅብኝን ነገር ሁሉ አደርጋለሁ። ወንድሞቼን አስተምራለሁ፣ እናት አባቶቼን እጦራለሁ፣ የሚደረገውን ሁሉ አደርጋለሁ። በጣም ግን እኔ እዚህ ብቻዬን ነኝ ያለሁት። አሁን ብቻ ነው የምትኖረው? አዎ። እና ታዲያ እነዚህ የህፃናት ነገር እያየ ነበር። የኮፍያ የሴት ኮፍያ መስለኛል ልጅኛ አሻንጉሊቶች አሉ፣ እዛ ጋርም ሳይክል አለ። ይሄ ምንድን ነው? አይ ይሄ እንኳን ምን መሰለህ፣ ያው በጊዜው አስወግደዋለሁ ብዬ ነው። የልጄ ማስታወሻ ነው ማለት። የልጄ ማስታወሻ? አዎ ልጅ አለኝ። ልጅ ነበረችኝ፣ ልጅ ነበረኝ፣ ግን ሞቷል። ወንድ ነው? አዎ እግዚአብሔር ነፍሱን በአጸደ ገነት ያኖራት። ያው ምልህ ነጋ ጠባ ይሄን እያየን ነገ ዛሬ ጥለዋለሁ እያልኩኝ በቃ ብቻ ምን ብዬ ልንገር፣ ውስጥ ደግሞ ይረብሻል። አሁን ይሄ ማየቱ ራሱ ከዚህ በኋላ እንኳን አልፈልገውም፣ አውጥቼ ያስወግዳለሁ። የሳይክሉንም እነዚህ አሻንጉሊቶች አለ እዛ በጣም እጅግ በጣም ብዙ እቃዎች አሉ፣ የልጄ ማለት ነው። አሁን በቅርቡ ነው የሞተው? ያው በቅርቡ። ባለቤትህ ታዲያ?
ከባለቤቴ ጋር ተለያይተናል። በምን ምክንያት ማለት በዚሁ ጉዳይ ነው ወይስ ሌላ? ያው ብዙ ነው ታሪኩ። እንደዚህ ነው ማለት አልፈልግም። አሁን ተለያይተን ያለ ነው። አሁን ብቻ ነው ሙሉ ለሙሉ ብቻዬን ነኝ። አሁን እዚህ ቤት በቃ ብቻዬን ነኝ ያለሁት። ከባድ ነው ግን እንደነገርከኝ ከሆነ የልጅህ ወንድ ነው አይደል? የነገርከኝ የነበረው። አይ ምናልባት የሴት ኮፍያ ሳይ እኮ ምን ገባ ብዬ ነው። ዝም ብሎ የተቀመጠ ነው። ዝም ብለን ያስገባኸው? አይ ይሄን መጠየቅ ለምን አስፈለገ ብዬ ነው። አይ አጋጣሚ ስላየሁትና ያው የልጅ መጫወቻ ያው ግን አሁን እቺ ብዙ ጊዜ አሁን የሴት ኮፍያ አይደለች የሴት ነው ወይ ምናምን ከሚለው አንፃር ለማየት ፈልጌ ገብቶኛል። ግን ያው በቃ ብቻ አሁን ይሄንን መናገር አላስፈላጊ ነው። ምንም እዚህ ጋር በቃ የልጄ ነው ያንተን ፐርሰናል ጉዳይም ስለሆነ ያው አጋጣሚ ስላወራን አይ እዚህ ላይ ትኩረት ስታረግ እንትን ብዬ ነው። በቃ የልጄ መጫወቻዎች ናቸው። የተዘጋ ቤት አለ እዚህም። ኦኬ ይሄኛው ቤት እንዳለ የልጅ መጫወቻ እዛ ውስጥ አስገብተው ነው። ይሄን የተወሰነውን ነገር እያየሁ ትንሽ አንዳንዴ ሲከፋኝ በቃ አሻንጉሊቷንም እሱ ሲጫወትበት እሱ ሲጫወት የነበረበትን እንትን እያልኩ በቃ እንትን እላለሁና ብዙ የፕራይቬት ነገር ነው። እሺ ችግር የለውም። አይ ሌላው ምንድነው ልጠይቅህ ፈልጌ የነበረው እዚህ አካባቢ ላይ እንደዚሁ በወሬ ደረጃ ነውና ያው እርስዎ ባለሀብት እንደሆነ የታወቀ ነውና ለተወሰኑ ሰዎች ይሄ አራጣ የማበደር ነገር አለና እሱን እንዴት ያዩታል? ልክ ነው ብለው ያምናሉ ወይስ መቅረት ያለበት ባህል ነው ብለው ያምናሉ? እኔ እንዴት በምን አምናለሁ መሰለህ? አሁን የሆነ ሰው መጥቶ እርዳታ ይፈልጋል። ገብቶሃል አይደል? ገንዘብ እሰጠዋለሁ፣ ከዛ ደግሞ አምጥቶ ይመልሳል። ገባህ? አሁን አራጣ የሆነ ንብረት አምጥቶ እዚህ ጋር ሲዞኝ እኔ ገንዘብ ሰጥቼው ምናምን ምን ኖርማል ነገር እኮ ነው። ገባህ አይደለ? እንጂ አሁን አራጣ ሲባል ሰው ሌላ ነገር ነው ፊሊንጉ። ገብቶሃል? እኔ በጣም ለብሶ ገንዘብ እሰጣለሁ፣ ገንዘቤን አምጥተው ይሰጡኛል እንጂ አሁን አራጣ ማለት ምን ማለት? አራጣ ትንሽ ይበዛል ነው እኮ። አሁን ለምሳሌ አንተ 100 ብር ሰጥተህ 1000 ብር አምጡ እንደማለት ነው። አራጣ ብዙ ነው እንደዛ ሳይሆን ሰው የፈለገውን ነገር አምጥቶ ይሰጠኛል። ገባህ? ገንዘብ ከሚቀር ገብቶኛል። ግን አሁን እስኪ በደንብ ግልጽ እንዲሆን እሺ፣ ለምሳሌ የሆነ ሰው መጣና አንተን ጠየቀ ገንዘብ፣ እኔ መጣሁና በለነገር ሩቅ አንሂድ፣ እሺ 100,000 ብር እንዲያው ፈለኩ። በምን አይነት መልኩ ነው እኔ ልታበድረኝ የምትችለው? አሁን ለምሳሌ አንተ ተቸግረን የመጣው ብረዳህ ምን ችግር አለ እኮ? አሁን አመላለሱ ምን እንዴት? አሁን መርዳቱ እኮ አይደለም እንዳልከው ብር አውጥቶ መስጠቱም ትልቅ ነገር ነው። ይሄንን እኮ ባንክ እኮ ያበድራል። ማን ይሰጣል? ግን አሁን የኔ ሂደት ምንድነው? መስጠቱ እንዳለ ሆኖ እንዴት ነው አቀባበል? እንዴት ነው የምትቀበለው? አሁን 100,000 ብር ሰጥተኛል፣ ግን ስመልሰው እስከ ሚሊዮን ብር እንድመልሰው ተደርጌ ነው ማለት ነው። ለዛማ ማለት የለብህ። የኛ የራሳችን አሰራር አለ። ገባህ አይደለም? ያንን ገንዘብ ስትሰጥ ያ ገንዘብ እኔ ጋር መጥቶ እኮ ስራ ይሰራል አይደለም እንዴ? ባስቀምጠው ስራ ሰራበታለሁ። እንዳልኩ ነጋዴም ነኝ አስመጪም ነኝ። ብሩ ያስፈልገኛል። ግን ብሩ እዛ ጋር የተንቀሳቀሰ የሆነ ትርፍ ይዞ ካልመጣ አንተ እስቲ በጭንቅላት አሁን አራጣ የሚባለው ነገር ከጭንቅላት አስወግደውና የሆነ ትርፍ ነገር ይዞ ቢመጣ ያ ብር አንተስ አትደሰትም? ብሩ ተቀምጦ ምን ይሰራል? ያንንም ሰው አገዝከው ማለት ነው። ሰራ፣ ተንቀሳቀሰ፣ እንደፈለገ ሆነ። ከዛ በኋላ ሲመልሰው ደግሞ የሆነ ትርፍ ይዞ ይመጣል ማለት ነው። ገባህ አይደለ? ትክክለኛ አኬር ነው። አሁን ችግሩ ግን የተፈጠረው ምንድነው? አራጣ አበዳሪዎች ብዙ ጊዜ የሚመለስላቸው ብር አሁን ካልከው አንግል አይደለም የሚታየው። አሁን ለምሳሌ እንዳልከው 100,000 ብሩ ለአንድ ወር ለሆነ ሰው ብትሰጠውና ትርፉ 50,000 ብር ቢሆን ያ ሰው 150,000 ቢመልስ ትክክል ነው። እኔም እሱን ነው። ግን አሁን አራጣ አበዳሪዎች እንደዛ ሳይሆን ቃሉን አትጠቀሙ፣ ግድ የለህም አበዳሪዎች በሚለው ያዘ። በቃ አሁን ለተቸገረ የምንሰጥ ሰው እስቲ በምንድን ነው አሁን አንተ ይሄንን ብሪፍ የምታደርገው? አራጣ የሚባለው ነገር ከጭንቅላት አውጣው። የተቸገረ ረጆች በሚለው ያዘው። እንደዛ ነው መሆንም ያለበት። ማን ይሰጥሃል? አሁን አንተ ተቸግረ መጥተህ እባክህ ምናምን ብትለኝ እኔ ጋር የምታገኝ ሌላ ቦታ አታገኘውም ገንዘቡ። እኔ ግን ፈልጌ ፈቅጄ እሰጥሃለሁ። ሁላ ማስያዣም አትጠይቁም።
በጣም የገረመኝ እሱ በቃ እንደዚህ እኔ በመርዳት ነው የምታወቀው። ገባህ አይደለም? እኔ አሁን ከአንተ ማስያዣ ተቀብዬ ሌላ ታሪክ ውስጥ ለምን እንገባለን? በቃ እሰጥሃለሁ፣ ሰርተህ ታመጣለህ። ግን ስትመልስ የሆነች ነገር ትርፍ የሆነች አሁን እኮ የሆነች የምትባለው እኮ ናት ልዩ ልትባለው። አሁን አንተ እንዳልከው አንተ እንግዲህ በእግዚአብሔርን ፈርተህ ዝቅ አድርገህ ልጠይቅ ትችል ይሆናል። እንዳልኩ 100 ሺህ ብር ሰጥተህ 50 ሺህ ብር ልጠይቅ ትችላለህ። እሺ ሌሎቹ ግን ከዛ በላይ ፈርዘር ይሄዳሉ። አሁን አንዳንዱ ቤት እስከ መሸጥ እህቱንም ሚስቱንም አሳልፎ እስከ መስጠት የሚደርስ እህትና ሚስት አሳልፎ የሚሰጠው እኮ አሉ አይደል? እኛ ጋር እንደዛ አይነት ነገር የለም። ይሄ በጣም ጥሩ ያልሆነ ነገር ነው። እንደዛ አይነት ነገር የለም እኛ ጋር። አንተ ጋር ፕሮፐር በጭራሽ መደበኛ። በጣም ጥሩ። አሁን እንትን እያልክብኝ ነው ግን አቅጣጫ ዳይሬክሽን የሳትክብኝ ነው። አሁን የምልህ እህቶቻቸውን አስይዘው እኔ አይመለከተኝም። ገባህ? እንደ አይነት ነገር ላይ አይ ጥሩ። እኔ ይመለከታል ብዬ ሳይሆን የሌሎቹን ኤክስፔሪየንስ ስላነሳን አይ ዳር ስትልብኝ ያው እሺ ብቻ ምን የፈራው ነገር አለ እንዴ? ምን አስፈራኝ እኮ ብዬ እኮ ማንም ያውቃል እኮ ግልጽ ነው እያሉኝ ነበር። ውጭ ማንም የማህበረሰብ የአካባቢውን ሰው ተወውና ከአካባቢው ውጭ ያለ ስለኔ ብትጠይቀው ብዙ ነገር ይነግራል። አይ እኔም እሱን ስለሰማሁ አይ ዶንት ኬር እንደዚህ እንትን የለም ችግር የለውም። ምልክ አሁን አጠያየቄን ወደዚህ ለምን ትሄዳለህ ምናምን ስትለኝ እንትን አልከብኛ የሆነ አለ አይደለ የተንሸራተትክ ሌላ ነገር ውስጥ ልትገባ ነው። አይ ያው ከገባሁም እንግዲህ ሰሞኑን ስለታሰርክበት ጉዳይ ባወራህ ነው። ሌላ ምን ማለት ነው? ሰሞኑን በአንድ ጉዳይ ታስረህ እንደነበር ሰማሁ። እሺ እና ያው 2 ቀን 3 ቀን መሰለኝ የታሰርከውና ወዲያው ወጣህና ምን እሱ አንተን ይመለከታል? አይመለከትም። ያው እንግዲህ ተንሸራተትክ ካልከኝ ዝም ብዬ በዛው እግረ መንገድ ልጠይቅ ከሚል እንትን ነው። ምንድን ነው የምትጠይቀኝ? እኔ ጋዜጠኛ አይደለሁ። ጋዜጠኛ ስትሆን ሁሉንም አጣርተህ ነው። አሁን ስላንተ ማናዘዝ ይሄ ማናዘዝ ነው አይደል? ማናዘዝ ሳይሆን ስላንተ መረጃ ሰበስባለሁ። እንደዚህማ አካባቢው ሰው ምናምን እጠይቃለሁ። እና ስጠይቅ አንዴ ላቋርጥህ። እሺ ሄሎ አቤት ተሰማት። ደጋግመህ እየደወልክ ነው። በቃ ልደውልልህ፣ አንዴ ልደውልልህ። አንድ እንግዳ መጥቶብኝ ነው ቤት። በቃ መልሼ እደውልልሃለሁ። ይሄ ሰውዬ አሁን ከእኔ ብር የወሰደ አላስጨንቀውም፣ አላጉላለውም። ገባህ አይደለ? እና ያው ሊያመሰግነኝ ነው የደወለው። ሌላ ታሪክ የለውም። ቀጥል። እሺ እና እንዳልኩ ስላንተ አንዳንድ መረጃዎችን ሳሰባሰብ ሰሞኑን እንደው የሆነ ነገር ያጋጥሞት ነበር አሉኝና ምን ሆነ ነው እግረ መንገድም ለመጠየቅ ነው። አዎ አይ ያው እንኳን ተፈታ ለማለት ነው። አንድ ፊቱንም ይሄ ደወለው። በእኔ እንትን አደርጋለሁ። አንድ ልጅ ብር ወሰደ ከኔ አስቀረብኝ። ትንሽ ማስፈራሪያ ነገር ኃይለ ቃልም ተጠቀምኩ። ኦኬ በጣም ተናድጄም ዱላም ነበር። አዎ ትንሽ ጎሸም አድርጌዋለሁ። እንደዚህ አይነት ነገር እና ያው ገንዘብህን ማግኘት አለብህ። የግል መሳሪያ አለ ካንተ? አዎ ፍቃድ አለኝ። መሳሪያ አለ። አዎ እኔ ታይም አለ መሳሪያ እዚህ ነው። አይ ያው አንዳንዴ ስሜትን መቆጣጠር ካልተቻለ ከባድ ማስፈራራት አለብህ አንዳንዴ አይደል? አዎ ገንዘብህ አይደል? አዎ ማስፈራራትም ግድ ነው። አዎ ግድ ነው። አይ እኔ እና በሱ ምክንያት መታሰር የነበረው ሐሳቡ አሁን አስፈላጊ ነው ስላልከኝ እኮ አንተ ነገርከኝ እኮ ነገርኩህ እኮ አሁን ነገርኩህ። ገብቶሃል አይደል? አሁን እሱ ጎሸም አድርጌው ነበርና በዛ ዙሪያ ነው የገባኸው። አይ እንዳልኩ ነው። ጋዜጠኛ ስትሆን ማታውቀው ነገር የለም። ሁሉንም ስለምታጣራ የሆኑ ልጆች ጠፍተዋልና እዛ ጋር የተያያዘ ነው የገባህበት ሲሉ ስለሰማሁ። ምን ሰማህ? የሆኑ ህፃናቶች ምናምን የጠፉ ነበሩ መሰለኝ። ምን አይነት ህፃናቶች? ሴቶች ልጆች ህፃኖች። ኦኬ ጠፉ። እንዴት ዙሪያ እንዴ አንተ የገባኸው የመሰለኝ እንደዛ ነው የተባለው። ግን አይደል ያኔ ጠይቃለሁ ብዬ ነው ምልክ ያልጠየኩት ነገር ስለሌለ እዛም እዚህም ዝም ብዬ ማን ነው ያለህ ነው ያው ወሬ ንፋስ እንደዚህ የሚናፈስ ነገር አይደለም። ሰምተህ መተህ እዚሁ ፖሊስ ጣቢያ ቀርባል። ፖሊስ ጣቢያ ዝም ብዬ እግረ መንገድ ሄድኩና እስኪ እንደዚህ ነው ፍቃድም አለኝ እንዳልኩ እንዳሳየው ህጋዊ ፍቃድ አለኝ። ከሱ ጋር ሆነን ስናጣራ አይ ጋዜጠኛ ነህ መርማሪ አንተ?
ጋዜጠኛ እኮ መታወቂያን አሳየኝ። ጋዜጠኛ እንደሆንክ ነው የሚያሳየው። አዎ ጋዜጠኛ ነኝና ጋዜጠኛ ስትሆን ደግሞ ወደምትሄድበት ቦታ ፉል ኢንፎርሜሽን ይዘህ ትሄዳለህ። እሺ ስለአንተም ፉል ኢንፎርሜሽን ለመውሰድ ያክል አጋጣሚ ይሄን ወሬ ስሰማ እንደው ገብቶ ነበር ምናምን ስላቸው አው የሆኑ የጠፉ ህጻኖች ነበሩና በዛ ዙሪያ ሊጠየቅ ገብቶ ነበር ነው የተባልኩት። ሐሳቡ እሱ በልጆቹ በህፃናቶቹ እንደዚህ ነገር የለም፣ ማቀው ነገር የለም አይደል? አዎ። እና አሁን ሴት ልጅ ከሞተች ቆየች አልከኝ ትንሽ? አዎ ትንሽ ቆየች። እንግዲህ እግዚአብሔር ነፍሷን በአጸደ ገነት ያኖርልን ብለናል። እስኪ ለማንኛውም ችግር አለው ቤትን ዞር ብለን ብታሳየኝ። ችግር የለም ትችላለህ። እሺ ይሄም አለ። ይሄ ነው ልክፈትልህ? ችግር የለውም። እስኪ ልክፈትልህ? ችግር የለውም። ተከፍትልኛለህ። አሁን ተቆልፏል። ምን መሰለህ ማቴሪያሎች ናቸው እነዚህ የአሻንጉሊት ምናምን አንዳንድ ስትጠቀምበት የነበረቻቸው ነገሮች እነሱ ናቸው። የልጅቷ ግድ የለህም ልክፈትልህ? ግድ የለህም። አሁን ትከፍትልኛለህ። እዛ ጋር ምንም የሚያሳስበኝ ነገር የለም። አረ አዎ በጣም ጥሩ እኮ ነው እኮ ለዛ ያኛውን ነውና ያው ይሄው ና እዚህም አለ ና ገባ። ችግር የለም። ይሄ ምንድን ነው ታዲያ? ይሄ ምንድን ነው? ህፃን ምንድን ነው? ይሄ አይ ልብስ ነው። የልጅቷ ነው? የእሷ ነው? እንዴት እዚህ ውስጥ ምን ያደርግልሃል ብዬ እኮ ነው አንተ ጋር። አይ ያው እንትን ያለ ቆየ ስለነበር እና መኝታ ክፍል ምን ችግር አለ እንዴ? አንተ መኝታ ክፍል ነው እና ምን ያደርጋል ብዬ ነው እንጂ የልጄ ልብስ ነው። አሃ የልጄ የሴቷ ልጅ ምን ማለት ነው? ኦኬ እሺ ችግር የለውም። ይሄ ነው ያለው ነገር። አዎ እይ እንደፈለክ በቃ እዚህ ማየት ትችላለህ። የሴት ልብስ ብቻ ነው እንደ ቤት ያለው? እንደፈለክ ይሄ የሴት ልብስ እኮ ነው። አረ ተው ነው ይሄ የሴት ልብስ ነው። አይን ቁጭ አድርግ። ምን ሆነሃል? ምን ያደርግልሃል ብዬ ነው። የህፃን ካልሲ ምን ያደርግልሃል? እያሳየው ነው አይደል? እሺ የህፃን ካልሲ ምን ያደርግልሃል ብዬ ነው። ቦርሳም አለ እዛ ጋር። ኧረ እባክህን በቃ ይኸው ምንድን ነው ማየት የፈለግከው? አይ ግራ ስለገባኝ ነው። ይሄም ደግሞ አንተ ቁጭ አድርግ እባክህ። የለም ይሄ ምሳቅ አይደል? የህፃን ምን ሆነሃል? ችግር አለ እንዴ? ምን አንተ ራስህ ችግር አለ እንዴ? አንተ ምን እየሆንክ ነው? ለምን ደም የምትደነግጠው እንዴ? ያስደነገጠ ነገር አለ? ምን አስደነገጠኝ እኮ ታዲያ? አሁን ይሄ ምሳቃ ነው ያልኩህ አይደል? እኮ ማጎብኘት ነው ምንድነው? ሆነ እኮ አንተ አሁን ብቻዬን ነው የምኖረው አልከኝ። ብቻውን የሚኖር ሰው ደግሞ የህፃን ምሳቃ ነው። በቃ የቆየ ማቴሪያል ያለው ቁጭ ቦርሳዋን አንተ ይሄንን ምን ማለት ነው? ጥሩ ምንም ይሄ እኮ እንትን የሚል ነገር የለም። ተው እሺ፣ እንዳጥለው እንዳገፋው ችግር የለውም። እሺ በቃ ጥሩ። እንግዲህ ምን እናድርግ መሰለህ፣ እኛ ተመልሰን እንመጣለን። ያን ያልኩህን የሚረዱትን ሰዎች ምናምን አሉ ብዬ ነበር አለ የሚረዱት ሰዎች ያልኩህ የሚረዱትን ሰዎች ይዤ እመጣለሁ። ከእነሱ ጋር የተወሰነ ቆይታ ታደርጋለህ። አንተ የምትረዳቸው ምን ያህል ገንዘብ? ምን አይነት ሰዎች? ሴቶች ናቸው። ያው በልጅነታቸው ልጅ ወለዱ የተቸገሩ ምናምን ናቸው። ስለዚህ አንተ የምትችለውን ያክል እነሱን ትረዳቸዋለህ። ያለውን ነገር እየተደጋገፍን መረዳት ካለባቸው ይረዳሉ። አዎ እንደዛ ነው። ዝም ብዬ እስኪ አንድ ሁለቱን ይዤ ልመጣና ታያቸዋለህ። ምን አይነት ልጆች? ሴቶች ናቸው እኮ። ምን አይነት ልጆች? 16 17። ምንድን ነው የምረዳቸው? አንተ የምትረዳቸው እንዳልኩ እነዚህ ልጆች በልጅነታቸው ነው የወለዱት ችግር ውስጥ ያሉት አሁን በረንዳ ላይ ነው ያሉት ምናምን እና ለእነሱ ድጋፍ የምናደርግላቸው ነገር ካለ ለአንቺ ይሄን አደርግልሻለሁ፣ ለአንቺ ይሄን አደርግልሻለሁ። ቢያንስ 2 ሴት እኔ ከጎዳ ብታነሳለኝ ለእኔ ትልቅ ነገር። ጥሩ በቃ ተመልሼ እመጣለሁ። ችግር የለም። እሺ እሺ፣ በጣም አመሰግናለሁ። እሺ እሺ፣ እግዚአብሔር ይስጥልኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤተሰቦቼ ያው እንደተመለከት ነው እንግዲህ ይህ የአራጣ አበዳሪ ሰውዬ በጣም ብዙ ነገር ሲቀለማመድ ነበር፣ ብዙ ነገር ሲስት ነበር። አይ ቲንክ የሆነ ነገሮችን ይዘናል። በጣም የተለያየ ነገር ነበር ሲያወራ የነበረው። አንዴ ወንድ አንዴ ሴት ሲለን ነበረ ልጁን። በዛ ላይ ደግሞ ቁም ሳጥን ውስጥ እንዳየነው የህፃናትን ልብስ የሴት ህፃናትን ልብስ አይተናል። መኝታ ቤቱም ላይ ደግሞ ጭራሽ በስትክክል የተቀመጡ 2 የሴቶች ልብስ ነው ያገኘ ነው። ግን ቤት ውስጥ ፍተሻ አድርገናል። ለማንኛውም ቤተሰቦቼ ድብቅ ካሜራ አስቀምጠን ነው የወጣነው። ስለዚህ ድብቅ ካሜራውንም እናየዋለን። ግን ቤት ውስጥ ማቲ ምን አድርገን ነበር መሰለሽ? ፈትሸን ነበር በደንብ ዞር ብለን ስንፈትሽ እንዳልኩሽ ከዚህ ከልብሶች ውጭ ምንም ነገር አላገኘንም። እና ሴቶቹን የት ነው የሚደብቋቸው? ልክ ወስደው የሚደብቁበት ቦታ አለ? አንቺ የሰማሽው? አዎ አለ በትክክል። መጀመሪያ ሽንት ቤት ውስጥ ይጠቀማል። ሽንት ቤት ያስቀምጣቸዋል። አስሮ ሽንት ቤት ያስቀምጣቸዋል ማለት ሽንት ቤት ውስጥ ያስቀምጣቸዋል። ያን ምክንያት ምንድነው? በየሰዓቱ የሚሄደውን ሰው በሩን የሚያንኳኳውን ሰው አያምንም። ስለዚህ ሽንት ቤት ያስቀምጣቸዋል እዚህ ካሉ። ሆኖም ደግሞ እዚህ ከሌሉ ወደ ለገጣፉ አካባቢ ቤት አለው እየሄደ የሚያስቀምጥበት ማለት ነው። እሱ በመኖሪያነት እዚህ ስለሚታወቅ እዛ ብዙ የሚያውቀው ሰው ስለሌለ ዘግቶ ነው የሚያስቀምጣቸው። ስለዚህ ወይ ሽንት ቤት ውስጥ አስቀምጧቸዋል ወይም ደግሞ ከከተማ ወጣ ያለ ቦታ ይዟቸው ይሄዳል። ቤቱ ይዞቸው ይሄዳል ማለት ነው። እሺ በቃ እኛ አሁን የተወሰነ ፍንጭ አግኝተናል በነገርሽን መሰረት። ስለዚህ ክትትላችን እንቀጥላለን። ያው አሁን ላገኝ ስላልሽኝ ነው አሁን እንዳወራሽ የፈለኩት እንጂ አንቺ ትንሽ እረፍት አድርጊ። ልጅሽን የትም ብለን ይዘናት እንመጣለን። እሺ በቃ ችግር የለውም። አንቺ እዛ ጋር ቆይ፣ እኛ ትንሽ እንትን እንበል። አይዞሽ በርታ በይ። እሺ እንግዲህ ምንድነው መሰለህ ቴዳ የምናደርገው አሁን ቀጥታ ሰውየው ጋር እንሄድ። መጀመሪያ እስኪ ድብቅ ካሜራውን እንየው ምን እየተፈጠረ እንዳለ፣ በተለይ ሌላም ከጀርባ ሰው አለ ወይ የለው የሚለውንም ለማረጋገጥ ብቻውን መቼስ ይሄን ሁሉ ሊሰራው ስለማይችል እሱን አንድናይና ሁለተኛ ቤት ውስጥ ስፔሲፊክሊ በቃ አሁን ሴት እንዳለ ተረድተናል። በትክክል አይመስልም አቤሎ? ያን ሁሉ ልብስ አይተን ልብሶች፣ አሻንጉሊቶቹ እስኪም ደግሞ ቅድም ስታነሳቸው የነበሩት ኮፍያዎቹ ምናምን የሴቶች ናቸው ወንድ ምናምን ሲለን የነበረው ማለት ነው። ተወነባበደ እሱ ራሱ። ሁለተኛ ደግሞ የታሰረበትን ምክንያት ሁላ ሲናገር የነበረው እስኪ ቴዳ ከሰማችሁት አንዴ ከሰው ጋር ተጣልቼ ነው ምናምን ሲል ነበረ። የታሰረበት ግን ራስ እየነገርከው ነበረ። በአራጣ ብድር ምናምን ምክንያት ነው ታስሮ የነበረው። ትክክለኛ ነገር እያወራን ነበር ማለት። አሁን ደግሞ ድብቅ ካሜራው ላይ የሆነ ነገር እንደምናገኝ ግልጽ ነው። ስለዚህ ድብቅ ካሜራውን እንጠብቃለን። ከዛ ወዲያው እንዳየን ውስጥ እንግባና አሁን ከዚህ በኋላ ጊዜ መስጠቱ አስፈላጊ አይደለም። ውስጥ ገብተን ይህን ሰውዬ ሰነካክለን መጣል በቃ በደንብ። እንደዚህ አይነት ሰው ምንም እንትን ማለት አያስፈልገውም። እንዲያውም በጣም እኛ ለምነነዋል። በደንብ ትሪት አድርጌዋለሁ ዛሬ። በጣም በሽተኛም ስለሆንኩ ነው። እሱን አይቶ ነው ነገራችን ላይ እስኪ የሆነ ወደፊት ማለት እየፈለገ ነበር፣ ግን ያው ግድ መታገስ ነው። ስለዚህ የሚያሳየን ከሆነ እናያለን፣ ማያሳየን ከሆነ ያው አስፈላጊ እርምጃ ተጠቅመን ልጆቹ ወይም ልጅቷ ያለችበትን እንፈልጋለን። ሌላም ልጆች እግረ መንገድ ልናገኝ እንችላለን፣ አላውቅም። ብቻ ጥረት እናደርጋለን። ውድ ቤተሰቦቼ ግን ባይዘው በዚሁ አጋጣሚ የቴዲ ቻናል አለው፣ ጉዞ የሚል ቻናል አለው። ከስር ሊንኩን እናስቀምጥላችኋለን። ላይክ አድርጉለት፣ ሼር አድርጉለት። አሁን ግን ወደ ውስጥ እንግባና ያለውን ነገር እናጣራለን። አብራችሁ ቆይ።